እንደምን ዋላችሁ ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ወደ ስፖርት ዘገባዎቻችን አልፈናል። ስንቄ ባንክን እያመሰገንኩኝ ከዜናዎቹ ጋር ነጻነት ጫን ያለው ቆይታ አድርጋለሁ። የኢትዮ ኤሌክትሪክ ሴቶች ክለብ አዳዲስ 9 ተጫዋቾችን ሲያስፈርም የ9 ተጫዋቾች ውልንም አድሷል። በተጠናቀቀው የውድድር ዓመት ሁለተኛ ደረጃን ይዞ ያጠናቀቀው ኢትዮ ኤሌክትሪክ በዝውውሩ በንቃት እየተሳተፈ ይገኛል። ክለቡ ካስፈረማቸው 9 አዳዲስ ተጫዋቾች መካከል ከመቻል ወደ ክለቡ ያመሩት ቤተልሔም መንተሎና ትዕግስት ገብረዋህድ ይገኙበታል። ውል ካደሱ 9 ተጫዋቾች መካከልም ህዳት ካሱና ጸጋነሽ ውረና ይገኙበታል። የቡድኑ አሰልጣኝ ኤርሚያስ ዱባለም ለቀጣይ 2 ዓመታት በክለቡ ለመቆየት ውሉን አድሷል። በሌላ በኩል ኢትዮጵያ ንግድ ባንክ የአሳቤ ሙሶ፣ ታሪኩ አደቤሶ፣ ናርዶስ ጌትነትና የትዕግስት አዳነን ውል ማድሱ ታውቋል። ጉለሌ ክፍለ ከተማም የ5 ተጫዋቾችን ውል ስለማደሱ የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። የኢትዮጵያ ክለቦች ሻምፒዮና የጥሎ ማለፍ ጨዋታዎች እየተከናወኑ ይገኛሉ። ዛሬ ረፋድ በተደረጉት ጨዋታዎች ሶማሌ ፖሊስ ቡልጋድል ዙምበራን ወደ ቀጣዩ ማለፋቸውን አረጋግጧል። ከባምባሲ ቡልማሊ ጨዋታውን ያደረገው ሶማሌ ፖሊስ 6-1 በመርታት ወደ ቀጣይ ዙር አልፏል። በዚህ ጨዋታም በርካታ ተጫዋቾች ሁለት ግቦችን አስቆጥሯል። ቡልድግሊው ዙምበራ ከመንቆሮር ያገናኘው ጨዋታ ደግሞ 0-0 ቢጠናቀቅም አሸናፊው ለመለየት በተሰጠው የመለያ ምት ቡልግድሉ 3-2 መንቆሮርን በማሸነፍ ወደ 16ቱ መቀላቀሉን አረጋግጧል። በሌሎች ጨዋታዎች ሽራሮ ከተማ ከትግራይ ፖሊስ ዋልታ 2-2 ከተለያዩ በኋላ በተሰጠው መለያ ምት የትግራይ ፖሊስ ዋልታ ወደ ቀጣይ ዙር ያለፈበትን ውጤት አስመዝግቧል። ከደቂቃዎች በፊት በተጠናቀቀው ጨዋታ ሸዋሮቢት ከተማ ከቡርታ ያደረገውን ጨዋታ በአንዳቻ በማጠናቀቅ በመለያ ምት 10-9 በማሸነፍ ሸዋሮቢት ወደ 16ቱ መቀላቀሉን አረጋግጧል። በአሁኑ ሰዓት ጉለሌ ክፍለ ከተማ ከማሻ ወረዳ ጨዋታቸውን እያደረጉ የሚገኙ ሲሆን ጉለሌ 3-2 እየመራ ይገኛል። አትሌት ትዕግስት አሰፋ በ2025 ለንደን ማራቶን ላይ ያስመዘገበችው የዓለም ክብረ ወሰን በይፋ ጸደቀ። ይህ ክብረ ወሰን ሴቶች ብቻ ያለ ወንድ አሯራጭ በሚወዳደሩበት ዘርፍ የተመዘገበ ታሪካዊ ስኬት ነው። አትሌቷ ከ2 ወራት በኋላ በሚካሄደው የበርሊን ማራቶን የዓለም ክብረ ወሰን ለማስመለስ ትሮጣለች ተብሎ ይጠበቃል። አዲስ የሽዋስ ትዕግስት አሰፋ በ2023 በርሊን ማራቶን 2 ሰዓት ከ11 ደቂቃ ከ53 ሰከንድ አስደናቂ ሰዓት በማስመዝገብ በማራቶን የዓለም ክብረ ወሰን ባለቤት ሆና እንደነበር ይታወሳል። ይህ በጀርመን ጎዳናዎች ያስመዘገበችው ሰዓቷ በ2024 በቺካጎ ማራቶን በኬንያዊቷ ሩት ቼፔንጌቲች በ2 ሰዓት ከ09 ደቂቃ ከ56 ሰከንድ ተሻሽሏል። አትሌቷ ያስመዘገበችው ክብረ ወሰን ቢሻሻልም በዛኑ ዓመት በተካሄደው የ2024 ፓሪስ ኦሎምፒክ በመጨረሻው ርቀቶች በአጨራረስ ክፍተት ሁለተኛ በመውጣት ለኢትዮጵያ የብር ሜዳሊያ በማስመዝገብ በማራቶን ከፍተኛ የብቃት ደረጃ ላይ እንደምትገኝ አሳይታለች። ከፓሪስ ኦሎምፒክ መልስ ሚያዝያ ወር 2025 ላይ በተካሄደው የለንደን ማራቶን ደግሞ ያለ አሯሯጭ በማሸነፍ አዲስ የማራቶን ክብረ ወሰን ማስመዝገቧ አይዘነጋም። የዓለም አትሌቲክስ ትናንት ባወጣው መግለጫ አትሌት ትዕግስት አሰፋ እንደ አውሮፓውያኑ ቀመር በ2025 በለንደን ማራቶን ያስመዘገበችው የ2 ሰዓት ከ15 ደቂቃ ከ50 ሰከንድ የዓለም ክብረ ወሰን በይፋ ማጽደቁን አሳውቋል። ይህ ክብረ ወሰን ሴቶች ብቻ ያለ ወንድ አሯሯጭ በሚወዳደሩበት ዘርፍ የተመዘገበ አዲስ ታሪካዊ ስኬት ነው። የዓለም አትሌቲክስ የ2025 የለንደኑን የሴቶች ብቻ ክብረ ወሰን በይፋ ማጽደቁን ተከትሎ አትሌቷ አሁን ደግሞ ትኩረቷን ወደሚቀጥለው ታላቅ ውድድር አድርጋለች። በሴቶች ብቻ የዓለም ክብረ ወሰን ባለቤቷ ትዕግስት አሰፋ በመጪው መስከረም ወር በሚካሄደው የበርሊን ማራቶን ላይ እንደምትሳተፍ ተረጋግጧል። በ2022 እና በ2023 የበርሊን ማራቶን አሸናፊ የነበረችውና አሁንም የቦታው የክብረ ወሰን ባለቤት የሆነችው ስኬታማዋ አትሌት ዘንድሮ በበርሊን ለመሮጥ የወሰነችው ውድድሩን ለሶስተኛ ጊዜ ለማሸነፍ ብቻ ሳይሆን በቼፔንጌቲች የተወሰደባትን የዓለም ክብረ ወሰን ዳግም ለማስመለስ ጭምርም ነው። የዘንድሮው የበርሊን ውድድር ለትዕግስት ቀላል እንደማይሆን ይጠበቃል። የቡዳፔስት ዓለም ሻምፒዮና አሸናፊዋ ኢትዮጵያዊቷ አማኔ በሪሶና የ2025
2025 የበርሊን ማራቶን አሸናፊዋ ኬንያዊት ሮዝመሪ ዋንጂሩ በውድድሩ ላይ ስለሚሳተፉ ከፍተኛ ፉክክር ይጠብቃታል። በዓለም አትሌቲክስ የጸደቀላት አዲሱ የክብረ ወሰን ማረጋገጫም ለትዕግስት አሰፋ ለቀጣዩ የበርሊን ጉዞዋ ትልቅ የስነ ልቦና ጥንካሬ እንደሚሆናትም ይገመታል። ከዓለማችን ከሰባቱ የሜጀር ማራቶኖች መካከል አንዱ በሆነውና በተወዳጁ የበርሊን ማራቶን አትሌት ትዕግስት አሰፋ ለሶስተኛ ጊዜ አሸንፋ የኢትዮጵያዊቷን አትሌት አሸቴ በክሪን ታሪክ ለመጋራት ነው ጀርመን የምትጓዘው። ከ64 ቀናት በኋላ የሚደረገው ይህ ውድድር ለትዕግስት አዲስ የታሪክ ምዕራፍ ለማጎናጸፍና የተወሰደባትን የማራቶን የዓለም ክብረ ወሰን ለማስመለስ ስለሆነ ከወዲሁ ተጠባቂ ሆኗል። የዓለም አትሌቲክስ ከትዕግስት በተጨማሪ ማራቶኑን ከ2 ሰዓት በታች በመግባት አዲስ የዓለም ክብረ ወሰን ያስመዘገበውን ኬንያዊ ሴባስቲያን ሳዌን ክብረ ወሰንም አጽንቷል። ከውጭ በተጫዋቾች ዝውውር አሌሃንድሮ ጋርናቾ አስቶን ቪላን መቀላቀሉ ይፋ ተደረገ። አስቶን ቪላ አርጀንቲናዊ ተጫዋች አሌሃንድሮ ጋርናቾን ለ1 ዓመት በሚቆይ ውሰት ከቼልሲ ማስፈረሙን ትናንትና ምሽት ላይ አሳውቋል። ቪላ የ22 ዓመቱን የመስመር አጥቂ ብቃቱ ታይቶ በቋሚነት የማስፈረም ግዴታ ባለው ውል ነው ያስፈረመው። በቪላ ፓርክ የሚያሳየው አቋም ታይቶም ቋሚ ፊርማውን ካኖረ የ4 ዓመት ውል ይፈርማል ተብሎ ይጠበቃል። ጋርናቾ በተጠናቀቀው የውድድር ዓመት በ40 ሚሊዮን ፓውንድ ከማንቸስተር ዩናይትድ ወደ ቼልሲ ቢያቀናም በቂ የመጫወት እድልን አላገኘም ነበር። በቅርቡ የቼልሲው አሰልጣኝ ተደርጎ የተሾመው ዣቪ አሎንሶም ከስብስብ ውጪ ማድረጉን ተከትሎ ነው ወደ ቪላ ማቅናት የቻለው። አሰልጣኝ ኡናይ ኤምሬ ጋርናቾ ወደ ክለባቸው በመቀላቀሉ ደስተኛ መሆናቸውንም ተናግረዋል። ሉካ ሞድሪች በኤሲ ሚላን ለተጨማሪ 1 ዓመት የሚያቆየውን ውል አራዘመ። የ40 ዓመቱ ክሮኤሺያዊው አማካይ ሉካ ሞድሪች ለተጨማሪ 1 ዓመት በጣሊያኑ ክለብ ለመቆየት ፊርማውን ማኖሩን ክለቡ አስታውቋል። በቅርቡ የክለቡ አሰልጣኝ ሆኖ የተሾመው ሩበን አሞሪም በቀጣይ የውድድር ዓመት የቡድናቸው ስብስብ አካል እንዲሆን ፍላጎት ማሳየቱን ተከትሎ ተጫዋቹ በክለቡ እንዲቆይ እንዳሳመነውም ተነግሯል። ሞድሪች በ2025/26 የውድድር ዘመን ለኤሲ ሚላን በሁሉም መድረኮች 37 ጊዜ ተሰልፎ ተጫውቶ 2 ግቦችን ማስቆጠሩም ይታወቃል። 3 ለግብ የሆኑ ኳሶችንም ለቡድን አጋሮቹ አመቻችቶ ማቀብሏል። ሉካ ሞድሪች 13 ስኬታማ ዓመታትን ካሳለፈበት ሪያል ማድሪድ ከ1 ዓመት በፊት በመልቀቅ ኤሲ ሚላንን መቀላቀሉም አይዘነጋም። የ15 ዓመቱ አጥቂ ጄጄ ገብርኤል ማንቸስተር ዩናይትድ ከሮዘንበርግ ጋር ለሚያደርገው የወዳጅነት ጨዋታ በቡድን ውስጥ ለመጀመሪያ ጊዜ ተካቷል። ባለፈው የውድድር ዘመን ከ18 ዓመት በታች ፕሪሚየር ሊግ ኮከብ ተጫዋች ተብሎ የተመረጠው ታዳጊው በኖርዌይ ትሮንድሃም ለሚደረገው ጨዋታ አሰልጣኝ ማይክል ካሪክ ባዋቀሩት 25 ተጫዋቾች ስብስብ ውስጥ መካተቱ ታውቋል። አጥቂው በጥቅምት ወር 16 ዓመትም ይሞላዋል። በሌላ በኩል ከቶትናም በ8 ሚሊዮን ፓውንድ ዝውውር ማንቸስተር ዩናይትድን የተቀላቀለው የ18 ዓመቱ ታይናን ቶምሰን በስብስቡ እንዳልተካተተ ታውቋል። አጥቂው ቤንጃሚን ሼሽኮ፣ ግብ ጠባቂው ካርል ዳርሎ እንዲሁም ተከላካዩ ማቲያስ ዴሊት በጉዳት ምክንያት ከስብስቡ ውጭ የሆኑ ተጫዋቾች ናቸው። ለአንድ 10 ዓመት በላይ ከተደረጉ ያልተሳኩ ድርድሮች በኋላ የታይሰን ፉሪና የአንቶኒ ጆሹዋ ታሪካዊ የከባድ ሚዛን ፍልሚያ ከምን ጊዜም በላይ እውን ሊሆን ተቃርቧል። ነገር ግን ይህ ትልቅ ግጥሚያ እውን እንዲሆን ሁለቱም ቦክሰኞች ከዚህ ሳምንት መጨረሻ በታይላንድና በሳውዲ አረቢያ የሚያደርጓቸው ጨዋታዎች በድልና ያለምንም ጉዳት ማጠናቀቅ ይጠበቅባቸዋል። እሱ ባሉ ተሾመ
ከአንድ 10 ዓመታት በላይ የቦክስ አፍቃሪዎች አንድን ውድድር ሲጠብቁ ቆይተዋል። ከዚህ በፊት ቃሎች ተገብተው ነበር፣ ድርድሮች ፈረሱ፣ ፕሮሞተሮች ተጋጩ፣ የቴሌቪዥን ስምምነቶች ተበላሹ፣ የቀረበ የመሰለ ህልም ከሸፈ። አሁን የታይሰን ፉሪና የአንቶኒ ጆሹዋ ፍልሚያ ከምንጊዜውም በላይ ተቃርቧል። ነገር ግን እንግሊዝ በመጨረሻ ትልቁን የከባድ ሚዛን ግጥሚያዋን ከማግኘቷ በፊት ሁለቱም ተፋላሚዎች አስቀድሞ አንድ የመጨረሻ ፈተና ማለፍ ይጠበቅባቸዋል። ዛሬ ምሽት ታይሰን ፉሪ በፓቲያ ታይላንድ ወደ ሪንግ የሚመለስ ሲሆን አንጋፋውን የፖላንድ የከባድ ሚዛን ቦክሰኛ ማሪዮስ ዋካን ይገጥማል። ሁኔታው የተለየ ነው። ውድድሩ ምንም አይነት የቀጥታ ስርጭት ሽፋን አያገኝም። ጥቂት ተመልካች ብቻና በሪንጉ ማዶ የ46 ዓመት ዕድሜ ያለው ተፎካካሪ ይገኛል። ከ24 ሰዓታት ባነሰ ጊዜ ውስጥ ወደ 4000 ማይልስ ገደማ ርቃ በምትገኘው ጅዳ ሳውዲ አረቢያ አንቶኒ ጆሹዋ አልቤኒያዊውን ተፋላሚ ክርስቲያን ፔሬንጋን በመግጠም ወደ ሪንግ ይመለሳል። ሁለቱም የሚያሸንፉ ከሆነ ፉሪ ለዓመታት ሲጠብቅ የነበረውን ከጆሹዋ ጋር የሚደረግ ፍልሚያ ለማድረግ በግል ጀት በቀጥታ ከታይላንድ ወደ ሳውዲ አረቢያ ይበራል ተብሎ ይጠበቃል። ይህ በቦክስ ታሪክ ትልቁን ፍልሚያ እውን ያደርጋል። ውሎች ቀደም ብሎ ተፈርሞ ሊሆን ይችላል። ነገር ግን በቦክስ ስፖርት የመጀመሪያው ደወል እስከሚደወል ድረስ ምንም ነገር እርግጥ አይሆንም። ለአንቶኒ ጆሹዋ ይህ ከአንድ ድል በላይ ትርጉም አለው። የቀድሞ የሁለት ጊዜ ከባድ ሚዛን ሻምፒዮን ባለፈው ታህሳስ ወር በናይጄሪያ የሁለት የቅርብ ጓደኞቹን ሕይወት ካጠፋው አሰቃቂ የመኪና አደጋ ከተረፈ በኋላ እስካሁን ከማንም ጋር አልተፋለመም። ጆሹዋ ከአደጋው በኋላ ስለተሰማው የስነ ልቦና ህመም በግልጽ ተናግሯል። ፕሮሞተሩ ኤዲ ሄለን እንደሚለው ቦክስ የማገገሙ አካል በመሆን አካሉንና አእምሮን እንደገና ለመገንባት ረድቶታል። ከወራት የማገገሚያ ሂደቶችና በርካታ የልምምድ ሰዓታት በኋላ ጆሹዋ በመጨረሻ ለመመለስ ዝግጁ እንደሆነ ያምናል። በሪንጉ ማዶ የሚጠብቀው ክርስቲያን ፔሬንጋ ሲሆን በቦክስ ህይወቱ 20 ጊዜ በዝረራ ተጋጣሚዎችን ያሸነፈና አንድ ሽንፈት ብቻ የቀመሰ የከባድ ሚዛን ተወዳዳሪ ነው። ፔሬንጋ በቦክስ አፍቃሪዎች በሰፊው የሚታወቅ ባይሆንም የቡጢው ኃይል አደገኛ ተፎካካሪ አድርጓል። በሌላ በኩል ታይሰን ፉሪ በአሌክሳንደር ኡዜክ ተከታታይ ሽንፈቶችን ካስተናገደ በኋላ ወደ ራሱ የማሟሟቂያ ፍልሚያ ይገባል። አርስላንቤክ ማህሙዶቭን በቀላሉ በማሸነፍ አስደምሞ ነበር። ብዙ ተንታኞች ሌላ የማሟሟቂያ ፍልሚያ አስፈላጊ አይደለም ብሎ የሚያምኑ ሲሆን ከዋክ ጋር የሚያደርገው ጨዋታ የይስሙላ ያህል ብቻ እንደሆነ ይገልጹታል። ያም ሆኖ ፉሪ ምንም አይነት ስህተት መስራት እንደማይችል ያውቃል። ያልተጠበቀ ሽንፈት የዓመታት እቅድን የሚያበላሽ ሲሆን ደካማ እንቅስቃሴ ካደረገ የ37 ዓመቱ ቦክሰኛ አሁንም በጥሩ ብቃት አይደለም የሚሉ ጥያቄዎችን ሊያስነሳ ይችላል። ምናልባት ለሁለቱም የከባድ ሚዛን ተወዳዳሪዎች ትልቁ አደጋ ሽንፈት አይደለም፣ ጉዳት ማስተናገድ ነው። ቁስለት፣ የእጅ መሰበር ወይም የጡንቻ ጉዳት ደጋፊዎች ለዓመታት ሲጠብቁት የነበረውን ታላቅ ፍልሚያ ወዲያውኑ ሊያዘገየው ወይም ሊሰርዘው ይችላል። ሁለቱም ተፋላሚዎች በሰላም ካለፉ ትኩረቱ ወዲያውኑ ወደ ሳውዲ አረቢያ ይዞራል። ፕሮሞተሮች ፉሪ በቀጥታ የታይላንድ ውድድሩን ጨርሶ በመምጣት ከጆሹዋ ጋር ወደ ሪንግ ይገባል ብሎ ተስፋ ያደርጋሉ። ሁለቱ እንግሊዛውያን የቦክስ ኮከቦች ከዚህ ቀድሞ በ2010 እንደ አውሮፓውያን አቆጣጠር በነበረ የማሟሟቂያ ግጥሚያ አንድ ጊዜ ብቻ ነበር ሪንግ ተጋርቶ የነበሩት። አሁን ከ16 ዓመታት በኋላ በመጨረሻ በደማቅ መድረክ ላይ ለመገናኘት ጫፍ ላይ ደርሷል። ጨዋታው ራሱ የት እንደሚካሄድ አሁንም እርግጥ አይደለም። ሳውዲ አረቢያ፣ ወምብሌ ስታዲየም፣ ላስ ቬጋስ እና ኒውዮርክ ሊሆን ይችላል፣ ግን አልተለየም። ነገር ግን በመጀመሪያ ሁለቱም በዚህ ሳምንት መጨረሻ የሚጨርሱት ስራ አለባቸው። ታይሰን ፉሪ በቦክስ ህይወቱ 35 ድሎችን አስመዝግቧል። 2 ተሸንፎ አንድ ጊዜ ደግሞ አቻ ተለያይቷል። 24 ጊዜ በዝረራ ተጋጣሚን አሸንፏል። አንቶኒ ጆሹዋ ከተወዳደረባቸው 33 ጨዋታዎች 29 ያሸነፈ ሲሆን አስደናቂ 26 የዝረራ ድሎችን በማስመዝገብ በከባድ ሚዛን ቦክስ ከፍተኛ የዝረራ ቁጥር ካላቸው አንዱ ነው። ሁለቱ ሻምፒዮኖች 2 የመጨረሻ ፈተናዎች፣ በማዶ የሚጠብቅ አንድ ታሪካዊ ፍልሚያ። በሚቀጥሉት 48 ሰዓታት የታይሰን ፉሪና የአንቶኒ ጆሹዋ ጨዋታ በመጨረሻ እውን ይሁን ወይም ሳይካሄድ የቀረ ትልቁ ፍልሚያ ሆኖ ይቀራል የሚለውን ይወስናሉ። በ18ኛ ዙር የቱር ደ ፍራንስ የብስክሌት ውድድር ኢኳዶራዊው ሪቻርድ ካራፖዝ አሸንፏል። በኦርሴን ሜርሌት ተራራማ መንገድ ላይ በተካሄደው በዚህ ፈታኝ ውድድር ካራፖዝ በመጨረሻዎቹ ኪሎ ሜትሮች ባሳዩ ድንቅ ብቃቱ ዙሩን በአንደኝነት አጠናቋል። ስዊዘርላንዳዊው ማውሮ ሺሚድ እና አሜሪካዊው ማቴዎ ጆርገንሰን ሁለተኛና ሶስተኛ ደረጃን ይዘው አጠናቋል። በሌላ በኩል ስሎቬኒያዊው ኮከብ ታዴ ፖጋቻር ዙሩን አያሸንፍ እንጂ በድምር ውጤት አሁንም በበላይነት እየመራ ይገኛል። ከዜና ኢትዮጵያ ስፖርት ዜናዎቻችን በዚሁ አበቁ። መልካም ቀን።